ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ይዤላችሁ የመጣሁት የአማርኛ ንባብ ልምምድ ይሆናል ማለት ነው። ማለትም የተለያዩ ፊደላትን አገጣጥመን እንዴት ቃል አድርገን ማንበብ እንደምንችል እናያለን ማለት ነው። እንግዲህ እንደ ርዕሳችን ይዤላችሁ የመጣሁት የዓመቱ ወራቶች የሚል ይሆናል ማለት ነው። የዓመቱ ወራቶች አንድ ዓመት ውስጥ 12 ወራት ፕላስ 5 ቀናት አሉ። እነዚህ ወራቶችን አንድ በአንድ እንዴት ማንበብና መጻፍ እንደምንችል እናያለን ማለት ነው። የዓመቱ ወራቶች መጀመሪያ የዓመቱ መጀመሪያ ወር የሚባለው መስከረም ይላል። መስከረም የሚለውን መጻፍ ስንፈልግ ከመቤተሰብ መጀመሪያ፣ ከዘቤተሰብ ስድስተኛ፣ ከቤተሰብ መጀመሪያ፣ መጀመሪያ፣ ከመቤተሰብ ስድስተኛ። መስከረም ለማለት በዚህ መልክ መጻፍ እንችላለን ማለት ነው። ኦኬ ወደ ቀጣዩ ስንመጣ ጥቅምት ይላል። ጥቅምት ለማለት ስንፈልግ ጥቅምት ብለን መጻፍ ስንፈልግ ከጠ ቤተሰብ ስድስተኛ፣ ከቀ ቤተሰብ ስድስተኛ፣ ከመ ቤተሰብ ስድስተኛ፣ ከተ ቤተሰብ ስድስተኛ። ስለዚህ ባለ 4 ሆሄ ቃል ነው ማለት ነው። እነዚህ ፊደላትን አጣምረን አንድ ላይ ስናነብ ጥቅምት ሁለተኛ ወር የምንለው ይሆናል ማለት ነው። እዚህ ጋር ስንመጣ ህዳር ይላል። ከቤተሰብ ስድስተኛ፣ ዳ ከደ ቤተሰብ አራተኛ፣ ከረ ቤተሰብ ስድስተኛ። ስለዚህ ስርዓት ባለው መቅደድ አንድ ላይ ስናነብ ህዳር ሶስተኛ ደረጃ ላይ የምናገኘው ወር ይሆናል ማለት ነው። እዚህ ጋር ስንመጣ ታህሳስ ታ አራተኛ፣ ስድስተኛ፣ ሳ ከሰ ቤተሰብ አራተኛ፣ ከሰ ቤተሰብ ስድስተኛ። አንድ ላይ አጣምረን ስናነብ ታህሳስ ብለን መጻፍ ከፈለግንም በዚህ መልክ እንጽፋለን ማለት ነው። ኦኬ አምስተኛ ደረጃ ላይ የምናገኘው ጥር ይላል። ከጠ ቤተሰብ ስድስተኛ፣ ከረ ቤተሰብ ስድስተኛ፣ ጥር። ስድስተኛ ደረጃ ላይ የምናገኘው የካቲት ከየቤተሰብ መጀመሪያ፣ ከቤተሰብ አራተኛ፣ ከተቤተሰብ ሶስተኛ፣ ከተቤተሰብ ስድስተኛ። አጣምረን አንድ ላይ ስናነብና ስንጽፍ የካቲት ይላል። ይህ በስድስተኛ ደረጃ የምናገኘው ወር ነው ማለት ነው። ኦኬ ወደዚህ ስንመጣ በሰባተኛ ደረጃ የምናገኘው ወር መጋቢት ይላል። መጋቢት ከመቤተሰብ መጀመሪያ፣ ጋ ከገ ቤተሰብ አራተኛ፣ ቢ ከበቤተሰብ ሶስተኛ፣ ከተ ቤተሰብ ስድስተኛ። አጣምረን አንድ ላይ ስናንብ መጋቢት የሚል ወር እናገኛለን ማለት ነው። በስምንተኛ ደረጃ የምናገኘው ሚያዝያ ከመቤተሰብ ሶስተኛ፣ ያ ከየቤተሰብ አራተኛ፣ ዝ ከዘቤተሰብ ስድስተኛ፣ ያ ከየቤተሰብ አራተኛ። ስርዓት ባለው መቅደድ አንድ ላይ ስናነብ ሚያዝያ የሚል ወር እናገኛለን ማለት ነው። በዘጠነኛ ደረጃ የምናገኘው ወር ግንቦት ይላል። ግንቦት የሚለውንም ስናይ ከገ ቤተሰብ ስድስተኛ፣ ከነ ቤተሰብ ስድስተኛ፣ ቦ ከበ ቤተሰብ ሰባተኛ፣ ከተ ቤተሰብ ስድስተኛ። ስርዓት ባለው መቅደድ አንድ ላይ ስናነብ ግንቦት የሚል ወር እናገኛለን። አስረኛ ላይ የምናገኘው ሰኔ ከሰ ቤተሰብ መጀመሪያ፣ ኔ ከነ ቤተሰብ አምስተኛ። አንድ ላይ ስናነብ ሰኔ የሚል ወር እናገኛለን ማለት ነው። 11ኛ ላይ የምናገኘው ወር ሐምሌ ይላል። ሀ ከቤተሰብ መጀመሪያ፣ ም ከመቤተሰብ ስድስተኛ፣ ሌ ከለቤተሰብ አምስተኛ። ስርዓት ባለው መቅደድ አንድ ላይ ስናነብ ሐምሌ የሚል
ወር እናገኛለን። መጨረሻ ላይ ወይም 12ኛ ወር የምንለው ነሐሴ 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 ነ ከነ ቤተሰብ መጀመሪያ ሀ ከሀ ቤተሰብ መጀመሪያ ሴ ከሰ ቤተሰብ አምስተኛ ነሐሴ ነሐሴ። እንግዲህ በኢትዮጵያ አቆጣጠር መጨረሻው ወር ወይም 13ኛው ወር ተብሎ የሚጠራው ጳጉሜ የምንለው አለ። ጳጉሜ የሚለውን እዚህ ጋር ባላስቀምጥም ጳጉሜ እንዳለ ሆኖ የዓመቱ ወራት የሚባሉ እነዚህን ይመስላሉ ማለት ነው። በዛሬ ክላሳችን ወራትን እንዴት ማንበብና መጻፍ እንዳለብንና በዓመት ስንት ወራት እነሱስ ማን ማን ናቸው የሚሉትን በደንብ አይተናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ በማንኛውም ሰዓት ከስር ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።